እናታችን የነገሰ ንጉስ እናት እኮ ናት። አንተ ስለዚህ ታማልዳለች። እንዲህ ብሎ ግን የሚያምን ጴንጤ አለ? ኦርቶዶክስ ለምን አትሆንም? ቢሆኑ ጥሩ ነው። ልዳትሽ ልዳቴ እንኳን ተወለድሽ እመቤቴ ማርያም። ቪዲዮ አንድ አስገራሚና ያልተጠበቀ ክስተት ይዘንላችሁ ቀርበናል። አንድ ጴንጤ እምነት ተከታይ ማርያም ታማልዳለች፣ ቤተክርስቲያን እሳለማለሁ፣ ጸበል እጠመቃለሁ በማለት የሰጠውን ምስክርነትና ያላፋትን ዝማሬ የልደታ ማርያም መዝሙርን ይዘንላችሁ ቀርበናል። አብራችሁን ቆዩ። ይህ ምስክርነት ለብዙዎች መነጋገሪያ ሆኗል። የእናንተስ አመለካከት ምንድን ነው? እስከ መጨረሻው ተከታተሉን። የመጀመሪያውን ቪዲዮ አብረን እንመልከት። እናታችን የነገሰ ንጉስ እናት እኮ ናት። አንተ ስለዚህ ታማልዳለች። እንዲህ ብሎ ግን የሚያምን ጴንጤ አለ? ምን መጽሐፍ ለማለት መስል እኔ ብዙ ጊዜ ፍላጎት ላሉት አቀርባቸዋለሁ። አንድ በመግዛት ይረዱኛል። መተዳደሪያም ነው። መተዳደሪያ ነው። ቤት ኪራይ ማለብኝ፣ በጣም ችግር አለብኝ። ፕሮቴስታንት ነው። ይረዱኛል። እንዳንተ በጎዳና ያገኙና ጠርቶት ይረዱኛል። አንዳንድ ነገር እና በጣም ቤት ተከራይቼም ነው ሰው ስራም የለም። ስራ ፍላጋ ስል አንድ ጓደኛ ልክ እንዳንተ እንዲጠጋ ብሎኝ ሳማክር በዚህ ሰርተ መተዳደር እንደሆነ ብሎ ረዳኝ። ኦርቶዶክስ ለምን አትሆንም? ቢሆኑ ጥሩ ነው። ብትሆን ደስ ይላል። ኢትዮጵያ ጠቅላላ ግን በመሆነ ኮራው። እሺ፣ ግን ኦርቶዶክስ መዳን ያለው በጌታ ቤተክርስቲያን በኦርቶዶክስ ቤተክርስቲያን እንደሆነ ግን ታውቃለህ? በነገራችን ላይ በአሁን ታይም የተጠሩ መጣራት ያሉት ሁሉም ከተዋህዶ ማንነታቸው ከክርስትና እንደሆነ ታውቃለህ? ስለዚህ ከሐዋርያት ጀምሮ ይልህ ካውንት ከቀጥሎ መሳፍን ጀምሮ እስከ ነቢያት ድረስ ሁሉም ከተዋህዶ እንደሆነ ታውቃለህ? ከኦርቶዶክስ ተዋህዶ ቤተክርስቲያን እንደሆነ ታውቃለህ? ስለዚህ ሁላችንም ነን ማለት ነው። ስለዚህ ክርስቲያን ኦርቶዶክስ ተዋህዶ ክርስቲያንና ክርስቲያን ሁሉም ሰው አሁን እዚህ መጽሐፍ የሚይዝም ሰው ክርስቲያን ነኝ ይላል፣ ሌላውም ክርስቲያን ነኝ ይላል። እኔ አሁን ማለት ነው ክርስቲያን ስንሆን ክርስትናን ነው የምንገልጠው። እኔ የባል ነቢያት አሁን እዚህ ቤተክርስቲያን መተህ ትሳለማለህ አንተ ገብተህ እዚህ ቤተክርስቲያን ተስካሰ ከሚገርም ማለት ነው የባል ነብይ በመሆኔ በርካታ ብዙ ነገሮችን ተጋብዬ ኢንተርቪያችን በጣም ላይክ አድርጋለሁ። ለወደፊት ለማንኛውም ኢትዮጵያዊነት ጥሩ ነው፣ ግቡ፣ በጣም ተሳለሙ፣ ጸበል ተጠቅሙ። እኔ ጸበል ብዙ ጊዜ ጴንጤ ሆነ ጸበል ተጠመቀ። የሚገርም ታሪክ በየታይሙ ማለት ነው። ጸበል ለምን እንደሆነ እኔ ስለማውቀው ተወልጄ ያደግኩት በጸበል ስለሆነ ጸበልን አከብራለሁ። ጸበል ማለት ጌታችን ኢየሱስ ክርስቶስ አስቀድሞ ምን አለ መሰለ? ብርና ወርቅ ከመስጣቱ አስቀድሞ ምን ነው የሰጠው? ፈውስና ሰላም ነው የሰጠው ለሰው። ስለዚህ ጸበል ያድናል፣ ይፈውሳል፣ ከደዌ ይፈውሳል። ጸበል ማለት ከእግዚአብሔር የሆነ ማርያም ታማልዳለች። ወይ ጉድ ታማልዳለች። እናታችን የነገሰ ንጉስ እናት እኮ ናት። አንተ ስለዚህ ታማልዳለች። እንዲህ ብሎ ግን የሚያምን ጴንጤ አለ? ለጴንጦቹ አንተን ይቀር፣ አንተ ግን ታምናለህ። አንተ ግን አስተምር። በነገራችን የነገሰ ንጉስ እናት ስለሆነች ትወደዳለች። ከምንም በላይ ቅድሚያ ለሷ ይገባዋል ነው። በጣም ናይስ ጎበዝ። እንደዚህ የሚያምን ጴንጤ አላገኘሁም እስካሁን። ወንድም ማመን ጥሩ ነው። ማመን ማለት ኢትዮጵያን ያውቃሉ ማለት ነው። ኢትዮጵያን ማወቅ ማለት ከዛ ነው። ኦርቶዶክስ ማወቅ ኦርቶዶክስ ለሀገር ባለውለታ ናት። የኢትዮጵያ የጀርባ አጥንት ናት። ጦርና ጋሻችን የመጀመሪያ ሀሁ ተያይዞ የመጡ ከቅድሚያት ሀሁ ተዋህዶ ማንነት። በነገራችን ላይ ክርስትናና መስቀልን ደግሞ ለዛሬ ያበጁት ተዋህዶ ማንነት። በፍጹም አብያታት ቤተክርስቲያን ከቃለ ሕይወት ቤተክርስቲያን ከመሰረተ ቤተክርስቲያን የተለያዩ ካቶሊክ ቤተክርስቲያን ሁሉም አሉ። ቴንክ ዩ አመሰግናለሁ። መልካም ቀን። መልካም እሺ፣ በርታልኝ።
ፍሳጎን ይኸው ተወለደች ፍሳጎን የአምላክ እናት ፍሳጎን 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 በእንተ ልደታ ለማርያም ፍሳጎን በሔዋን ምክንያት ፍሳጎን ያጣነውን ሰላም ዛሬ አገኘነው ፍሳጎን በድንግል ማርያም የምስራችን በር ሐዘናችን ይጥፋ ፍሳጎን ተወልዳለችና ፍሳጎን የዓለም ሁሉ ተስፋ ፍሳጎን 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 በእንተ ልደታ ለማርያም ፍሳጎን ፍሳጎን በእንተ ልደታ ለማርያም። ሁላችንም እንደምናውቀው በሃይማኖት መካከል ያለውን ልዩነት በተለይም ደግሞ በድንግል ማርያም አማላጅነት ላይ ያለውን ክርክር የታወቀ ነው። ነገር ግን ዛሬ የምናየው ወንድማችን ከለመድነው ወጣ ባለ መልኩ ማርያም ታማልዳለች ብሎ በይፋ መመስከሩ ብዙዎቻችንን አስገርሞናል። ይህ ወንድም በቤተ ክርስቲያን እሳለማለሁ፣ ጸበል እፈወሳለሁ በማለቱ ብቻ ሳይሆን በውስጡ ያለውን እውነተኛ እምነት በድፍረት መናገሩ ትልቅ መነጋገሪያ ሆኗል። ይህ ምስክርነት ከሰሞኑ ከምናውቀውና መንፈስን ከሚያድሰው የአላፋት ዝማሬ ጋር የልደታ ማርያም መዝሙር ጋር ተደምሮ ልዩ ስሜት ሰጥቶናል። በእርግጥ ሃይማኖት የግል ቢሆንም እነሱ እንደሚሉት እንዲህ አይነት ምስክርነቶች ግን በሰዎች መካከል መከባበርና እውነትን ፍለጋን ያሳያሉ። በቪዲዮ ላይ እንደሰማችሁት ግለሰቡ ወደ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓቶች መጠጋቱ በውስጡ ያገኘውን ሰላምን መስክሯል። እናንተስ ከዚህ ወንድም ምስክርነት ላይ ምን ትላላችሁ? የእናንተስ በዚህ የወንድማችን ምስክርነት ላይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። የዚህ ወንድም ምስክርነት አስገርሟችኋል? ስለ ድንግል ማርያም አማላጅነትና ስለ ልደታ ማርያም መዝሙር ያላችሁን ስሜት በኮሜንት ግለጹልኝ። ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያም ሚዲያን ሰብስክራይብ ያድርጉ። መልካም ቀን፣ መልካም ምሽት። በነገው በሌላ ቪዲዮ እስክንገናኝ ቻው ቻው።